الحاقة በብዙዎች ዘንድ የተስተባበለው አረጋጋጯ የቂያማ ቀን الحاقة ምንድናት እሷ አረጋጋጯ የቂያማ ቀን? وما أدراك ما الحاقة አንተ ነብይ ሆይ አረጋጋጯ የቂያማ ቀን ምን እንደሆነች ምን አሳወቀ? كذبت ثمود وعاد بالقارعة የተስተባበለውን ሞቶ መቀስቀስ አረጋጋጭ በሆነችው ልብን በምታንኳኳው በቂያማ ቀን የነብዩ ሳልህ ህዝቦች ሰሙድና የነብዩ ሁድ ህዝቦች ዓድ አስተባበሉ። فأما ثمود فأهلكوا بالطاغية የሰሙድ ህዝቦችም ሐቅን በመካዳቸው በአስደንጋጭ ጩኸት ተቀጥተው አለቁ። وأما عاد فأهلكوا بريح صرصر عاتية የአደም ህዝቦች ሐቅን በመካዳቸው በመጣችባቸው ቀዝቃዛና ኃይለኛ ንፋስ ተጠቅተው አለቁ። سخرها عليهم 7 ليال و8 أيام حسوما فترى القوم فيها صرعا كأنهم أعجاز نخل خاوية በአድ ህዝቦች ላይ የተላከችው ንፋስ አላህ 7 ሌሊቶችንና 8 ቀናቶችን ያለማቋረጥ ለቀቀባቸው። በዚህን ወቅት የአድ ህዝቦች የተንጋለለ የዘንባባ ግንድ ጉማጅ መስለው ሞተው ታያቸዋለህ። فهل ترى لهم من باقية ከአድ ህዝቦች አንድም በሕይወት የቀረ ታያለህን? وجاء فرعون ومن قبله والمؤتفكات بالخاطئة ፈርዖንና ከበስተፊቱ የነበሩት መሬት የተገለበጠባቸው የነብዩ ሉጥ ህዝቦች በየዘመናቸው በጥመት ላይ ሆነው መጡ። فعصوا رسول ربهم فأخذهم أخذة رابية ጠማሞችም በየዘመናቸው የነበረውን የጌታቸውን መልእክተኛ አስተባበሉ። አላህም ብርቱ የሆነውን አያያዝ ያዛቸው። ኢና ለማ طغى الماء حملناكم في الجارية እኛ በኑህ ዘመን አፈንጋጮችን ሊያጥለቀልቅ የላክነው ውሃ ከመጠን በላይ ሲሆን እናንተን የቀድሞ አባቶቻችሁን በመርከብ ላይ ጫናችሁ። لنجعلها لكم تذكرة وتعيها أذن واعية በኑህ ዘመን ውሃ ምድርን አጥለቅልቆ አማኞች ድነው ከሃዲያን የመጥፋታቸውን ክስተት ለእናንተ ለመጨረሻው ዘመን ህዝቦች መገሰጫና አድማጭ ጆሮም ሰምታ የሰማችውን ሳትረሳ ልትይዘው የሚገባ ታሪክ አደረግነው። فإذا نفخ في الصور نفخة واحدة ቂያማ ሲደርስ አንዲትን መነፋት በቀንዱ በሚነፋበት ጊዜ وحملت الأرض والجبال فدكتا دكة واحدة ምድርና ጋራዎች ሁለቱም ቦታቸውን በመልቀቅ አንዲትን መፈርከስ በተፈረካከሱ ጊዜ فيومئذ وقعت الواقعة በዚህም ቀን ተከሳቿ ቂያማ በምትከሰትበት ጊዜ وانشقت السماء فهي يومئذ واهية ሰማይም ትሰነጣጠቃለች፣ በዚያንም ቀን ደካማ ትሆናለች። والملك على أرجائها ويحمل عرش ربك فوقهم يومئذ 8 መላእክትም በሰማይ ዙሪያ ይሆናሉ። የጌታህንም አርሽ በዚያን ቀን 8ቶች መላእክት በላያቸው ላይ ይሸከማሉ። يومئذ تعرضون لا تخفى منكم خافية በዚያ በቂያማ ቀን ሁላችሁም ለጥያቄ ትቀርባላችሁ። ያኔም በእናንተ መሃል በሚስጥር ያለች ተደባቂ የሆነች ማንኛውም ትንሽም ሥራ ብትሆን አትደበቅም። فأما من أوتي كتابه بيمينه فيقول هاؤم اقرءوا كتابيه የመልካም ሥራውን ውጤት የያዘው መጽሐፍ በቀኙ የተሰጠው ሰው የጀነት ስለሆነ በመደሰት አጠገቡ ላሉት እንካችሁ መጽሐፌን አንብቡት ይላል። إني ظننت أني
ملاق حسابيه እኔ በምድር ዓለም እያለሁ ከእምነቴና ከመልካም ሥራዬ ጋር እንደምንገናኝ አረጋግጬ በአላህ በማመንና መልካም በመስራት ተዘጋጅቼም ነበር ይላል። فهو في عيشة راضية ይህ ሰው በተወዳጇ የገነት ኑሮ ውስጥ ይሆናል። في جنة عالية ይህ ሰው በላይኛዋ ገነት ውስጥ ይሆናል። قطوفها دانية የገነቷን ፍሬዎች ለተጋደመ ለተቀመጠም ሆነ ለቆመ ቅርብ ናቸው። كلوا واشربوا هنيئا بما أسلفتم في الأيام الخالية የገነት ሰዎች በምድር ዓለም ባሳለፋችሁት ቀናት ውስጥ መልካም በመስራታችሁ ብሉም ጠጡም ይስማማችሁ ይባላል። وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه የመጥፎ ሥራውን ውጤት የያዘ መጽሐፍ በግራ የተሰጠው ሰው የገሃነም በመሆኑ ዋ ክስረቴ ምን ነው መጽሐፌ ባይሰጠኝስ ኖሮ ይላል። ولم أدر ما حسابيه ምን ነው የምርመራዬን መጥፎ ውጤት ፈጽሞ ባላወቅኩትስ። يا ليتها كانت القاضية ዋ ምኞቴ ምን ነው ያቺ በምድር ዓለም የሞትኳት ሞቴ ድጋሚ ሳልቀሰቀስ ፍጻሜ ሆና ከገሃነም ስቃይ ብታቆራርጠኝስ ይላል። ما أغنى عني ماليه የሰበሰብኩት ገንዘቤም ቢሆን ለዚህ ጭንቅ ቀን ምንም አልጠቀመኝም። هلك عني سلطانيه እቆጣጠር የነበረው ኃይሌ ሁሉ ጠፋ ይላል። خذوه فغلوه አላህም ለጀሃነም ዘበኞች ይህንን ከሃዲ ውሰዱት እጅ ከአንገት ጠፍሩትም ይላል። ثم الجحيم صلوه ወደ ገሃነምም ክተቱት። ثم في سلسلة ذرعها 70 ذراعا فاسلكوه ርዝመቷ 70 ክንድ በሆነ ሰንሰለትም አንጠልጥሉት ይላል። إنه كان لا يؤمن بالله العظيم ይህ ቅጣት የሚፈጸምበት ምክንያቱ ይህ ከሃዲ በኃያሉ አላህ አያምንም ነበር። ولا يحض على طعام المسكين ድሆችንም በማብላት በመልካም ሥራ ላይ አይነሳሳም ነበር። فليس له اليوم هاهنا حميم ለዚህ ከሃዲ ዛሬ ይኸው በዚህ በገሃነም ዘመድ አይኖረውም። ولا طعام إلا من غسلين በገሃነም መግል በስተቀር ሌላ ምግብ አይኖረውም። لا يأكله إلا الخاطئون ይህንን የጀሃነም ምግብ በአላህ የካዱ ወንጀለኞች በስተቀር ሌሎች አይበሉትም። فلا أقسم بما تبصرون ጉዳዩ ከሃዲያን እንደምትገምቱት አይደለም። በምታዩት ነገር ሁሉ እምላለሁ፣ وما لا تبصرون በማታዩትም ነገር እምላለሁ። إنه لقول رسول كريم በእርግጥ ይህ ቁርአን የአላህ መልእክት ሲሆን የተከበረው መልእክተኛ ነቢዩ መሐመድ የሚያነበንበው ቃል ነው። وما هو بقول شاعر قليلا ما تؤمنون ይህ ቁርአን ጠላት እንደሚያስወራው የገጣሚ ቃል አይደለም። ታዲያ ከሃዲያን ጥቂትን እንኳን አታምኑምን? ولا بقول كاهن قليلا ما تذكرون ይህ ቁርአን ጠላት እንደሚያስወራው የጠንቋይም ቃል አይደለም። ታዲያ ከሃዲያን ጥቂትን እንኳን አትገሰጹምን? تنزيل من رب العالمين ነገር ግን ይህ ቁርአን ከዓለማቱ ጌታ አላህ ዘንድ የወረደ ቃሉ ነው። ولو تقول علينا بعض الأقاويل ከሃዲያን እንደሚገምቱት ነቢዩ መሐመድ አንዳንድ ከኛ ያልሆነ ንግግር በእኛ በአላህ ስም ቢናገር ኖሮ لأخذنا منه باليمين መጥፎን አያያዝ በኃይል በያዝነው ነበር። ثم لقطعنا منه الوتين የልቡንም ስር በበጠስንበት ነበር። فما منكم من أحد عنه حاجزين
ያኔም ከናንተ ውስጥ ማናቸውም ብትሆኑ ቅጣቱን ተከላካዮች ልትሆኑለት አትችሉም። ወኢነሁ ለተዝኪረቱን ሊልሙተቂን በእርግጥ ይህ ቁርአን አላህን ለሚፈሩ መገሰጫ ነው። ወኢና ለነዕለሙ አነ ሚንኩም ሙከዚቢን በእርግጥም እኛ ከናንተ ውስጥ ቁርአን ሐቅ መሆኑን እያወቁ የሚያስተባብሉ እንዳሉ በደንብ እናውቃለን። ወኢነሁ ለሐስረቱን ዐለል ካፊሪን በመጪው ዓለም በቁርአን ያመኑት ሲመነዱና የካዱት ሲቀጡ ሲታይ በእርግጥ በቁርአን መካዱ በካህዲያን ላይ ከባድ ጸጸት ይሆናል። ወኢነሁ ለሐቁል የቂን በእርግጥ ይህ ቁርአን ከፈጣሪ አምላክ አላህ ዘንድ የተላከ በመሆኑ ምንም ጥርጥር የሌለበት ፍጹም ሐቅ ነው። ፈሰቢሕ ቢስሚ ረቢከል ዐዚም ስለዚህ ቁርአን ከአላህ የተላከ መሆኑን ካወቅ ኃያሉ ጌታ ከሁሉም ጉለት የጠራ መሆኑን በመመስከር በስሙ አወድስ።